ገና ይሁን በሌላ በኩል ደግሞ ሰኒ ፍቅርን በጣም እንደምትጠላውና ሁላችንም እናውቃለን አሁን ግን ሁለት ወንዶች በዙሪያዋ ያንጃበቡ የተለያየ ምክር እየሰጧት ይገኛሉ ካንዱ ጋር ፍላጎት ያላት ሰላም የተወደዳችሁ የቻናሌ ቤተሰቦች እንዴት ናችሁልኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው ከናንተም ጋር ተመሳሳይ እንደሚሆን ባለሙሉ ተስፋ ነኝ ቪዲዮ ላይክ ቻናሌንም ሰብስክራይብ በማድረግ አግዙኝ እናንተም ከጎኔ ስላላችሁ ከልብ ያመሰገንሁኝ ዛሬ እንግዲህ ተወዳጁ ድራማ ጽናት ይዘን መጣናል የተሰማንንና የተረዳነውን ወደ እናንተ ልናንጸባርቀው መጣናል አብራችሁን ቆዩ እስከ ቪዲዮው ፍጻሜ አብራችሁ ተቆዩ ዘንድ በአክብሮት ተጠይቃችኋለሁ እንግዲህ የተፈጠረው እንደዚህ ነው ቅዱስ ሰኒ ጋር ሄደ ለመጀመሪያ ጊዜ ቤቷን አንኳኩቶ ትናንትና የተገናኘንበት መንገድ ትክክል አልነበረም ነበር ስለዚህ ልጠይቅሽ መጣሁ ይላታል እሷ ደግሞ ምን ልታደርግ መጣህ አንተ ስለኔ ምን አገባህ እያለች ማፋጠጥ ጀመረች ይልቁንስ ግባ ከማለት ውጭ ሄድልኝ እያለችም ነበር እሱም ግራ በመጋባት ብቻሽንም አልተውሽም እነ ጽናትን ደውዬ ልንገራቸውና እነሱ ይምጡልሽ ከዛኔ ሄዳለሁ እያላትም ነበር ናግባ ተባብለውም እሱም ውስጥ ላይ ገብቶ እየተጨዋወቱ ነበር እህትሽ ግን ትወድሻለች ወይ ያለም ስጠይቃት ነበር በጣም ነው የምትወደኝ እኔ ያለሷ ሰው የለኝም የእህቴን ትዕዛዝ ማክበር አለብኝ ትለዋለች እሱም በሚገርም ሁኔታ እየሳቀ እሷንም ያናደዳት ነበር ለምን ትስቃለህ ያለችው ብዙ ንግግሩ አልተመቸውም ፍልስፍናው ስላልተመቻት እንዲሄድላትን ፈልጋለች የተለያዩ ነገሮችን ብትጠይቀውም እሱ ግን ሊወጣላት አልቻለም ናሆሚ አጣብቂኝ ውስጥ ገባ እናቱ መጣ ሚስት ሰሞኑን ፊቷ ኮፍኮፋል ወፍራብኛለች ትለዋለች እኔ ልጅሽ እኮ ጎበዝ ነኝ እያጎረስኳት ነው የወፈረችው ይላታል አንደሱ ማለት አይደለም አርግዛለች ወይ ወስደህ አስመርምራት እያረገዘች ነው ያለችው እያጨናነቀችው ነበር እሱም እንደዚህ ማለትሽ ነው እንዴ አሁን እኮ ልጅ መውለድ በጣም ከባድ ነው ያለ ቢያስረዳትም አንተ ፈትፍቶ ቢያጎርሱህም አይገባህም ናሆም እያለች ተራችው በስሜ ተራሽኝ እኮ ያለ እየተወዛገበ እየተናደደም ነበር ሰው እንዴት በዚህ ሰዓት ወለዱ ያለ ያስጨንቃል ያለም ጥያቄ ውስጥ ገብቷል በጣም ተጨናንቋል እምሩ ምነህ ነው ብትለውም መናገር አልፈለገም ናሆሜ ከወትሮ በተለየ በጣም ደብሮታል በሌላ በኩል ክብሮንና ኪራ ሳሎን ተቀምጠው ነበር ሰሞኑን ሙና ነው ሰኒ የጠፋችብኝ ይለዋል አንተ ምን ሆነ ነው ስለሷ ማሰብ ጀምረሃል እንዴት ትመጣለች እኮ ለምንድነው ስለሷ ማሰብ የጀመርኸው ይለዋል ሳሎን ስትስቅ መኝታ ቤት ስትስቅ ኩሽና ስትስቅ የምሰማት ልጅ ታዲያ ድምጿ ሲጣፋ ምን ላደርግ ይለዋል አሃ አሁን ቀስ በቀስ እየገባልህ ነው ያለ ኪራ ያሾፈውም ነበር አንተ ዛሬ ቃላት ስንተካ ጀምረሃል ያለ ክብሮን ጥያቄ ውስጥ ገብቷል ፍቅር ያዘው ይመስላል ስለሷ ማሰብና ማንሰላሰሉን አሁንም እንደቀጠለበት ይገኛል ኪራም በመገረም እኛም ሲጀምረን እንደዚህ አድርጎን ነበር ያለ እየቀለደበትም ነበር ክብሮን ሰኒን ለመጠየቅ መጣ ወደ ቤቷ መጥቶም በዚህ አልፌ ሲሄድ እኮ ልጠይቅሽ ብዬ ነው ይላታል በመገረም እንደዚህ ትጨነቅልኛለህ ብያላሰብሁም እንዴት መጣህ ያለች እየጠየቀችው ነበር ፈገግ ባለ ፊት በፍቅር ፊት እያየችው ነበር የሰኒ ፊት ደስ ይላል የሆነ ነገር እንዳለ እየተናገረ ነበር አሁን ቆይተህ ሂድ ትሏል ዝናብ ሳይዘንብ ልሂድ ይላታል ብትሄድ ይሻላል ወይስ ብትቆይ ያለችውም ነበር ምግብ በልተህ እንድትሄድ ብዬ እኮ ነው ትሏለች ምግብ መስራት ጀመርሽ እንዴ ሴት ሆንሽ እንዴ ያለ እየጠየቃትም ነበር በቃ እንዶም እየቀቀልሁ ነው በልተህ ትሄዳለህ ትለዋለች እሱም ከትከት ብሎ በመሳቅ እንዶም እየሰራሁ ነው አሁን ምግብ ሰራሁ የምትይኝ ይላታል አንተ ምን ሆነ ነው ምግብ አላልኸውም እንዴ ያሉ እየተጠያየቁም ነበር እሱም ገርሞታል እዚህ አታራለህ በጧት ውልቅ ትላለህ ብትለውም ማታ ሌላ ሰው ቀን ሌላ ሰው ከስለምትሆኚ ማደር አልፈልግም ይላታል በቃ እኔ ቆንጆ ምግብ ልስራልሽ ብሎም ወደ ኩሽና ሲገባ ነበር ደስ ብሏታል አሪፍ የሆነ ፊት ይታይባታል ከሰኒ የሆነ ለውጥ ጽናት ሳሎን ላይ ቁጭ ብለው ስለ ክብሮን ያወሩ ነበር ክብሮን ግን ሰሞኑን ምን ሆኖ እየጠፋ ነው ከቤት አያረም ስራ ማቋርጦ እየመጣ ነው ይላታል እኔ አላቅም በኋላ ሲመጣ እንጠይቀዋለን አቶ ባልየው ያለች ነበር ጽናት ኪራም በመገረም ይሄ ልጅ ግን ምን ሆኖ ነው ያለ ደጋግሞ ቢጠይቃትም አንተ ልጅ ግን መቼ ነው ስለሰው መጨነቅ የጀመርኸው ትላለች ሙነሽ ነው አፍጥጠሽ መታየኝ ሲላት ስለሰው መጨነቅ ገርሞኝ ነው ትለዋለች የኔ ውድ ከሁሉም ነገር ቀይረሽኛል እወድሻለሁ አፈቅርሻለሁ እኔም እወድሃለሁ እየተባባሉ ፍቅራቸውን እየተገላለጹ ነበር በመተቃቀፍም ቀጥለዋል ቅዱሴ በድጋሚ ወደ ሰኒ ቤት አመራ ምን ሆነ መጣህ ያለችው ነበር አሁንም አው ደና ነሽ ወይ እንዴት ነሽ ብዬ ልጠይቅሽ ብዬ ድጋሚ መጣሁኝ ይላታል እሷም ደና ነኝ ትለዋለች በተከፋፊት ሰው እኮ ደና ነኝ የሚለው ችግሩን ደብቆ ነው ይላታል
እና ደና የሆንሁ ምን ብዬ ደና አይደለሁም ልበልህ እያለች ምክሩን እየለገሰላት ነበር። አሁንም የሷ ነገር አሳስቦታልና ተመላልሶ እየጠየቃት ብዙ ምክሮችንም እየለገሳት ነበር። የናሆሜ እናት አሁንም ቀጥላበታለችና ልጅ ሰሞኑን ወፍረሻል ትላታለች። አዎ ወፍሬያለሁ እየበላሁ እኮ ነው ትላታለች። ያ ማለት አይደለም አርግዘሻል መሰለኝ ትላታለች። አምላኬ ሆይ ወዴት እየሄድሁ ነው? አረ የሆነ ነገር አድርግ እያለች የሆነ ጸሎት ውስጥና ሐሳብ ውስጥ ገባች። እናቲቱም የሆነ ነገር ሆነሻል ምን ሆነሽ ነው ንገሪኝ ያልቻት ነበር። አሁን እምሩ ጊዜው አሁን ነው መናገር ያለብኝ አሁን ነው ሁሉንም ነገር ማወቅ አለባቸው ከረፈደ በኋላ ትርጉም የለውም ብላ ልትነግራት ስትል ናሆሜ አንኳኩቶ መጣ። እምሩ ወደ ጽናት ቤት መጣ። ከጽናት ጋር ያወራች ነበር። አንገቷንም ዘቅዘቃ ጓደኛዬ እኔ ከፍቶኛል የማቀውን ነገር እያወቅኩ ራሱ በጣም እየደበረኝ ነው አምኜ መቀበልም ከብዶኛል ትላታለች። ጽናትም እባክሽ ተይ እንደዚህ አትሁኚ ነገ ሁሉም ነገር አላፊ ነው ደሞ ሁሉንም ነገር ያሳልፈዋል እያለች እየመከረቻትም ነበር። በቃ ሁሉንም ነገር ልነግራቸው ነው ትላታለች። እሱም አሪፍ ነው አንድ ነገር ከረፈደ በኋላ ነገሩ የከፋ ነው የሚሆነው እያለች እየመከረቻት ነው። ናሆሜና እምሩ ከነኪራ ቤት መጣው ነበር። ጽናትም ስለመከረቻት አሁን መኝታ ቤት ልግባ ብላ ተኝታም ነበር። ሁለቱ ወንዶችም ሳሎን ላይ ቁጭ ብለው ያወሩ ነበር። ኪራና ናሆሜ ማለት ነው። እነሱ ሁለቱ ያመሩ በቃ እንሂድ ይያሉ ነበር። ከሰኒ ቤት ሊሄዱ ፕሮግራም ይዘው እምሩ ትንሽ ተኝታለች። እስኪ ክላስ ውስጥ ገብቼ ልያት ይያለ ነበር ናሆሜ ሚስቱን ካየ በኋላ በቃ እንቅልፍ የለተኛ እምሩዬ ይሆንሹ ነገር አለ ግን ዛሬ ፊትሽ ጥቁር ብሎብኛል ከስተሽብኛል ብቻ ደብሮሻል ይያላትም ነበር። እንደዛ ካሉ በኋላ በቃ እንነሳና ከሰኒ ቤት እንሂድ ብለው ተያይዘው ሄዱ። ከነሰኒ ቤት ተሰብስበው ሲሄዱ ቅዱሴን ሲመክራትና ሲደልዛት አገኙት። ደነገጡ። እንዴት መጣ እንዴት ቤቱን አወቅከው ያሉ አፋጠጡት። እሱም በመገረም እያያቸው ነበር። ያላችሁት ሁሉ ሙሉ በሙሉ አልገባኝም እነሱ ስለ ፍቅር እየሰበኩ ነው እሱ ደግሞ መስሎም አልታየውም ያደረገውን ነገር የልቡን ስለሚያቅ እነሱ ያሉት ነገር ብዙም አልተዋጠለትም። ቅዱስም በመገረም ያላችሁት ነገር እኔ ምንም አልገባኝም ይላቸዋል። ናሆሜም ተረቱንና ምሳሌውን ቀጥሎበታል። ቅዱስ በጣም ግራ ገባው። ኪራም አንተ ግን በጣም መልካም ሰው እንደሆንህ እኮ አቃለሁኝ ይለዋል። በዛም መልካምነቱን እየነገረው ነበር። የዛሬ ድራማ ሴቶቹም ወደ ኩሽና ሄደው ምግብና ቅርብ እየተባባሉ ከዚህ ጋር ተጠናቋል። ወንዶችም ተረትና ምሳሌያቸውን ቀጥለዋል። በቀጣይ ምን ይሆን? ሰላም ጤና ፍቅር ለቤተሰቦች ተመኘሁላችሁ። እግዚአብሔር ከናንተ ጋር ይሁን። ማራለውይ ከከንፈር ጥፍጣለኝ ንግግር